እሺ ሓምሻ ሕቶ ይመስለኒ ክርስቲያናዊ ስነ ምግባር ዝበሃሉ እንታይ እዮም? ብሰፊሑ ቁፅሪ የብሉን ናይ ክርስቲያን ስነ ምግባር እዚ ኢልካ ዝውሰን ኣይኮነን ሰፊሕ ስለ ዝኾነ ማለት እዩ። ኣብ መፅሓፍ ቅዱስ ተፃሓፈ ኣሎ ኣብ ስርዓተ ቤተክርስትያን ተፃሓፈ ኣሎ ኣብ ብሉይ ኪዳን ተፃሓፈ ኣሎ ኣብ ሓዱሽ ኪዳን ተፃሓፈ ኣሎ ግን ሕፅር ብዝበለ መልክዕ ኣብ ክርስቲያናዊ ስነ ምግባር ዝበሃሉ ገላትያ ቅዱስ ጳውሎስ ናብ ገላትያ ክርስቲያን ኣብ ዝፀሓፎ ገላትያ ምዕራፍ 5 ካብ ቁፅሪ 16 ተጀሚሩ ዘሎ ናይ ስጋ ፍቓድን ናይ መንፈስ ፍቓድን ብዝገልፅ መልክዕ ናይ መንፈስ ቅዱስ ፍረ ግና ኢሉ ቁፅሪ 22 ዘሎ ፍረ መንፈስ ቅዱስ ግና ፍቕሪ፣ ሓጎስ፣ ሰላም፣ ትዕግስቲ፣ ልግሲ፣ ሕያውነት፣ እምነት፣ ለዋሃት ንባዕልኻ ምግዛእ እዩ። ነዚ ከምዚ ዝመሰለ ዝኽልክል ሕጊ የለን። እቶም ናይ ኢየሱስ ክርስቶስ ዝኾኑ ነቲ ስጋ ምስ ክፉእ ፍትወቱን ድልየቱን ሰቒሎምዎ እዮም። ብመንፈስ እንነብር እንተደኣ ኮይንና ብመንፈስ ንምራሕ ንስንሳትና እናተነቓቐፍናን እናተቐናናናን ብኸንቱ ኣይንመካሕ ይብል ማለት እዩ። ጳውሎስ እዩ ሓደ ካልኣይ ቅዱስ ጴጥሮስ እዩ። ቅዱስ ጴጥሮስ ካልኣይ ጴጥሮስ ምዕራፍ 1 ካብ ቁፅሪ 5 ስለዚ ብኩሉ ትጋት ኣብ እምነትኩም ሕያዋይነት ወስኹ ኣብ ሕያዋይነት እውን ፍልጠት ኣብ ፍልጠት ከዓ ንባዕልኻ ምግዛእ ኣብ ንባዕልኻ ምግዛእ ትዕግስቲ ኣብ ትዕግስቲ ንእግዚኣብሔር ምምላኽ ኣብ ንእግዚኣብሔር ምምላኽ ሕውነት ኣብ ሕውነት ድማ ፍቕሪ ወስኹ እዞም ነገራት እዚኣቶም እንተሃልየምኹም እናዓበዩ እውን እንተኸይዶም ንጎይታና ኢየሱስ ክርስቶስ ክትፈልጥዎ ኢኹም ከፍልጥኹም እዮም። እናዓበዩ እውን እንተኸይዶም ንጎይታና ኢየሱስ ክርስቶስ ከፍልጥኹም እዮም። ሓካያትን ዘየፍርዩ እውን ኣይትኾኑን ኢኹም። እዚ ነገር እዚ ዘይብሉ ግና ኣርሒቑ ዘይርኢ ዕውር ሰብ እዩ። ካብቲ ናይ ቀደም ሓጢኣቱ ከም ዝነጽሐ እውን ዝረስዕ እዩ። ስለዚ ኣቱም ኣሕዋትና ንጽዋዓኹምን ምሕራይኩምን ክተጽንዕዎ ኣብ ልጽኩም ተጋደሉ። እዚ እንተጌርኩም ከቶ ኣይትወድቅን ኢኹም ይብለና። እዚ ስነ ምግባር ክርስቲያናዊ ስነ ምግባር ማለት እዩ። ንሓደ ክርስቲያን ሰዓቢ ክርስቶስ ምዃኑ ብምንታይ ክፍለጥ ይኽእል? ናይ ሓደ ክርስቲያን መለለዩ እንታይ እዩ ዘሎ? መለለዩ ብዙሕ መልክዕ እኳ ተኾነ አንቀጸ ውፅኣን እዩ መለለዩኦም። አንቀጸ ውፅኣን ናይ ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 እዚኣቶም ናይ ሓደ ክርስቲያን መለለዩ እዮም። ናይ ሓደ ክርስቲያን መመዘኒ ህይወት ናይ ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 እዩ። ብኣቶም እዩ ዝመለለ ብኣቶም ክምራሕ መምርሒ እዩ ንሱ። ብኻሊእ መልክዕ ጎይታና ኢየሱስ ክርስቶስ ኣብ ዮሃንስ ወንጌል ምዕራፍ 13 ካብ ቁፅሪ 33 ካብ ቁፅሪ 34 ጀሚሩ ዝሃበና መምርሒ ኣሎ፣ ዝሃበና ትእዛዝ ኣሎ። ዮሃንስ ወንጌል ምዕራፍ 13 ካብ ቁፅሪ 34 ንስንስኻትኩም ክትፋቐሩ ከምቲ ኣነ ዘፍቀርኩኹም ጌርኩም ንስንስኻትኩም ምእንቲ ክትፋቐሩ ሓድሽ ትእዛዝ እህበኩም ኣለኹ። ንስንሳትኩም ፍቕሪ እንተሃልየኩም ደቀ መዛሙርተይ ከም ዝኾንኩም በዙይ ኩሉ ክፈልጥ እዩ እዩ
ሓደ ክርስቲያን መለለይ ፈቃር ክኾን ከሎ ንሰብ ዝሓስብ ክኾን ከሎ ማለት እዩ ብፍቅሪ ክንመሃነፅ እግዚአብሔር ይሕግዘና መንፈሳውያን ክንበሃል እንታይ ክነማል ኣለና መንፈሳዊ ብዙሓት ጀሚርና ነቋርፁ ምክሮም ይነግሱና እሺ መንፈሳውያን ክንበሃል መንፈሳውያን ናይ ዝውን ይኩን መንፈሳውያን ማለት ብመንፈስ ንምራሕ ማለት እዩ በቤተክርስቲያን ንምራሕ መንፈሳዊ ህይወት ዘለና ክርስቶሳዊ አካል ዘለና ክርስቶሳዊ ባህሪ ዘለና ማለት እዩ ክርስቲያን ተባልና መንፈሳውያን እንበሃል መንፈሳዊ ማለት ሰማያዊ ረቂቅ እዩ መንፈሳዊ ማለት ዘይድህሰስ ነፍሳዊ መልአካዊ እግዚአብሔራዊ አምላካዊ ህይወት ዘሎ ማለት እዩ ስለዚህ መንፈሳዊ ህይወት ውሽጥና ኣሎ ንሱ ክነበርቱ ኣለና ብተኻለ መጠን ዓለም ይትምሰሉ ተብልናና ብጣዕሚ ብተኻለ መጠን ክንጥንቀቐሉ ዝግበአና ኣብ ዘመን እዚ ብጣዕሚ ክንጥንቀቕ ኣለና ብዙሕ ሚድያታት ይከታተል ኣለኹ እየ ዝፅሓፉ ፅሑፋት የርኢ ኣለኹ እየ ህዝብና ፅልኢ ኣይተልምድዎ ፅልኢ ኣይትስበኹ ፅልኢ ቂም በቐል ኣይትፅሓፉ መጽሓፍ ቅዱስ ኣይመሃረናን ኣብዚ ቀረባ ግዜ ብዙሓት ፅሑፋት ርኢ ኣለኹ ህዝቢ ቂም ይነልምዶ ኣብ ርእሲ ፀገሙ ኣብ ርእሲ ጥምየቱ ኣብ ርእሲ ስደቱ ንህዝቢ ዘይጠቅም እንጀራ ዘይኸውን ፅሑፍ ኣይትፅሓፉ ኣይትናገሩ ከም መጽሓፍ ቅዱስ ቃል ንጓዓዝ ንዝረገምኩም መርቑ ኢና ተባሂልና እምበር ንዝረገምኩም ርገሙ ንዘሳደድኩም ኣሳድዱ ንዝፀርፍኩም ፅረፉ ዝብል ኣምላካዊ ትእዛዝ የብልናን ስለዚ ህዝብና ኣብ ርእሲ ጥምየቱ ኣብ ርእሲ ፅምኣቱ ኣብ ርእሲ ዕርቃኑ ኣብ ርእሲ መከራኡ ቂምን በቐልን ኣይንወስኸሉ ቂም ኣይንለማምዶ ቂም ናይ ጸሎትና እንቅፋት እዩ ታሪክና ከይስተኻኸል ህይወትና ከይስተኻኸል ክርስትናና ከይስተኻኸል ሓደ ሓፅር ዝኾነና ቂም በቐል እዩ ስለዚ ብተኻለ መጠን ካብ ዓለም ሰባት ፍልይ ክንብል ኣለና እቶም ቀዳሞም ክርስቲያን ከመይ ይነብሩ ነይሮም ክንብል ኣለና እቶም ናይ ቅድም ክርስቲያን ኣባና ከምቲ ዝበፅሐ መከራ ክበፅሖም ከሎ ብጦርነት ድዩ ብኹናት ድዩ ብኻሊእ ድዩ ብዙሕ መከራ ክበፅሖም ከሎ ከመይ ይነብሩ ነይሮም እንታይ ይብሉ ነይሮም ከማና ይራገሙ ዶ ነይሮም ከማና ፅልኢ ዶ ይሰብክ ነይሮም ኢልና ክንሓስብ ኣለና ከምቲ ዝበለና እቱ ኣባና በፂሑ ዘሎ መከራ ቅድሚ ሂዙ እውን በፂሑ እዩ ዕብራውያን ምዕራፍ 11 ዘለው ዕብራውያን ምዕራፍ 12 ዘለው ክርስቲያን ረኣይዎም ኣብ ዕብራውያን ምዕራፍ 12 ዘለው ኣብ ዕብራውያን ምዕራፍ 11 ዘለው ክርስቲያን ረኣይዎም እንታይ ዓይነት ክርስቲያን እዮም ነይሩ ብዛዕባ መከራ ክበፅሐና ከሎ ስደት ክበፅሐና ከሎ ጳውሎስ እንታይ ብሉ በለና ወይተና ኢየሱስ ክርስቶስ እንታይ ብሉ በለና ርጎሞ ዶ ኢሉና ተፃረፉ ዶ ኢሉና ኣይበለና ተቀየሙ ኢሉና ዶ ኣይበለና ስለዚ ቂም በቀል ናይ ጸሎትና እንቅፋት እዩ ሓደ ስለዝኾነ በተኻለ መጠን ካብ ቂም በቀል ረሓቁ ቂም ካብ ምዝራብ በቀል ካብ ምዝራብ ፀርፊ ካብ ምዝራብ ረሓቁ እዚ ከዓመይ ቅዱስ ጳውሎስ ናብ ሮሜ መልእኽቲ ካብ ፀሓፎ ሮሜ ምዕራፍ 12 እምበኣር ኣሕዋተይ ሰብነትኩም ሕያውን ቅዱስን እግዚአብሔር ዝሕጉስን መስዋዕቲ ጌርኩም ከተቅርብዎ ብምሕረት እግዚአብሔር እልምነኩም ኣለኹ እዚ ድማ እቲ ግቡእ መንፈሳዊ ኣገልግሎትኩም እዩ እቲ ሰናይን ዝሕጉስን ፍጹምን ዝኾነ ፍቃድ እግዚአብሔር እንታይ ምዃኑ ምእንቲ መርሚርኩም ክትፈልጡ ኣእምሮኩም ብምሕዳስ ተለወጡ እምበር ነዚ ዓለም እዚ ኣይትምሰሉ ከምቲ እግዚአብሔር ንነፍሲ ወከፍ ዝዓደሎ መጠን እምነት ገይሩ ደኣ ብዛዕባ ርእሱ ብልክዕ ይሕሰብ እምበር
ካብቲ ዝግብኦ ኣብሊፁ ክሓስስ ነፍሲ ወከፍ ኣብ ማእኸልኩም ንዘሎ ብዝተዋሃበኒ ጸጋ እምዕዶ ኣለኹ ይብለና። እዚ ናይ ቅዱስ ጳውሎስ ማዕዳ እዩ። ንቐጽል ብተስፋ ተሓጐሱ፣ ብመከራ ተዓገሱ፣ ብጸሎት ጽንዑ፣ ብዘድልዮም ንቅዱሳን ሓግዙ፣ ተቐበልቲ ጋሻ ኹኑ፣ ንዘሳጕጉኹም መርቑ፣ መርቑ እምበር ኣይትርገሙ፣ ምስቶም ዝሕጐሱ ተሓጐሱ፣ ምስቶም ዝበኽዩ ብኸዩ፣ ንስንሳትኩም ብሓደ ሓሳብ ተስማዕምዑ፣ ናይ ትዕቢት ነገር ኣይትሕሰቡ፣ ግና ናይ ትሕትና ነገራት ንምስራሕ ትግሁ፣ ፍላጣት ኢና ኢልኩም ኣይትሕሰቡ፣ ነቲ ኣብ ቅድሚ ኩሉ ሰብ ቅኑዕ ዝኾነ ደኣ ሕሰቡ እምበር ንሓደ እኳ ክፉእ ክንዲ ክፉእ ኣይትፍደይዎ፣ ብወገንኩም ምስ ኩሉ ሰብ ብሰላም ክትነብሩ ዝከኣለኩም ግበሩ። ፍቁራተይ ምፍዳይ ሕነ ናተይ እዩ፣ ኣነ ክፈድዮ እየ ይብል ጎይታ ተባሂሉ ተጽሒፈ እዩ እሞ ቁጣዓ እግዚኣብሔር ባዕሉ ክፈድዮ ሕደጉሉ እምበር ባዕልትኻትኩም ሕነ ኣይትፍደዩ። ግና ጸላኢኻ እንተጠመየ ኣብልዓዮ፣ እንተጸመ እውን ኣስትዮ። እዙይ ብምግባርካ ጓህሪ ሓዊ ኣብ ርእሱ ክትእክብ ኢኻ። ነቲ ክፉእ ደኣ ብሰናይ ጌርካ ሰዓሮ እምበር ብክፉእ ኣይትሰዓር ይብለና ኣሎ። እዚ ትምኽር ማለት እዩ። እዚ የለና ኣና ኣብ ሰዓት እዚ ክንሰምዖ ዝግብአና ንጳውሎስ፣ ንጴጥሮስ፣ ንቤተ ክርስቲያን መምህራን እምበር ናይ ዓለማውያን ሰባት ናብ ንሓዋወሱ ዘምህሩና ፖለቲካን መንፈስን ናለወሱ ዝኸልሱና ክንሰምዕ ኣይግበአናን። ንበልዖ ምግቢ መንፈሳዊ ምግቢ ሕፃ ኸይህልዎ፣ መርዚ ኸይህልዎ፣ ውሽጥና ዝጎድእ ኸይኸውን ክንፈሊ ኣለና። ጳውሎስ ከምዚ ደምሂሩና፣ ጴጥሮስ ከምዚ ደምሂሩና፣ ክርስቶስ ከምዚ ደምሂሩና፣ ቅዱስ ያሬድ ከምዚ ደምሂሩና ሕድሕዱ ቃል መርሚርና ክንሰምዕ፣ መርሚርና ክንበልዕ፣ መርሚርና ክንርኢ፣ መርሚርና ክንሰምዕ ይግብአና። ኩሎ ኣመክሩ ወዘሰናየ ኣጽንዑ፣ መርምሩ ተባሂልና ኢና። መርምሩ መንፈሳዊ ናመሰለ ናደባለቁ ናለወሱ ኸይኸወሉስና ድሓር መርዚ ኮይኑ ናይ መንፈሳዊ ህይወትና እንቅፋት ኸይኾነና፣ ውድቀት ኸይኾነና፣ ቂም በቐል ኸይኾነና፣ ናይ ጸልማት መጋረጃ ኸይኾነና ክጥንቀቕ ሓደራ ይብል ማለት እዩ። ራብዓይ ሓደ ሰብ ክምርዖት ኮይኑ ቃል ኪዳን ኣብ ቤተክርስቲያን እዩ ትፍጸም። ኣቦታትና ከመዘግቡና ካህን ናብ ገዛ ኣምፂኦም ያሱ ቃል ኪዳን ክብል እዩ። ኩሉ ትክክል ኣይኮነን። ቶ ቤተክርስቲያን ዝግበር እውን ትክክል ኣይኮነን። ቶ ገዛ ዝግበርን ትክክል ኣይኮነን። ቅድሚ ኩሉ ቅድም ዝግብኦ መርዓ ቃል ኪዳን ተክል ዘይኮነስ ትምህርቲ ቅድም ዝግብኦ ትምህርቲ ቶ ቤተክርስቲያን ዝግበር እውን ብልማድ እዩ። ቱ ኣብ ገዛ ዝግበር እውን ልማድ እዩ። ንኩሉ ትምህርቲ እዩ ቅድም ዝግብኦ። ቶ ቤተክርስቲያን ዝግበር እውን ብድፍረት ከይኸውን እንዲያው ቶ ገዛ ዝግበር ይሕይሽ። እቲ ድፍረት የሎ ይኾን እዩ። ብጣዕሚ ምድላው የድልዮ። ኣብ ዓድና ትምህርቲ የለን፣ ትምህርቲ የለን፣ ምድላው የለን። ካብኡ ሕዚ ዘለና የሕብረተሰብ ብብዙሕ መልክ ዝተቐወሰ ሕብረተሰብ እዩ ዘሎ። ተጓዳኢ ሕብረተሰብ እዩ። መጀመርያ ሕውየት የድልዮ። ሕውየት መንፈሳዊ ህይወቱ ክሓዊ ኣለዎ። ይግበር ኢልካ እውን ኣብ ቤተክርስቲያን ይግበርን፣ ይቁረብ ኢልካ እውን ብፅንካ ይቁረብን፣ ይምርዖ ኢልካ እውን ብተክሊል ይምርዖን። ስለዚ ብትክክል ከምቲ ናይ ዓድና ከምቲ ናይ ቀደም ለዋሃት ኮይኖም ኣብ ገዛ ንጹሃት ኮይኖም ደናግል ኮይኖም ዝገብርዎ ነበሩ ንሱ እውነይ ቀሊል ይኮነ ጽቡቕ እዩ ነይሩ። ወድን ጓልን ብደናግሎም ኣብ ገዛ ቃል ኪዳን ኣስሮም ቀለቤት ይበሃል። ቀለቤት ማለት ቃለቤት ናይ ገዛ ኣብ ገዛ ዝግበር
ቃል ኪዳን ማለት ቃለ ቤት ይዝባል ቃለ ቤት ኣብ ማሕበረሰብ ኣብ መንጎ ቤተሰብ ዝፍጸም ቃል ኪዳን ማለት እዩ እዚ ብሉይ ኪዳን ከም ብሉይ ኪዳን ስርዓት ይኸይድ እዩ ከም ሓድሽ ኪዳን ግን ገና ከም ሊቀ ቤተክርስቲያን ከም ናይ ቤተክርስቲያን ስርዓት ግን ያው ኣይተማልእን ማለት እዩ ግን ካብቲ ሕዚ ብድፍረት ዝግበር ተክሊል ከይተገበኦም ብተክሊል ተመርዕዮም ዝፋትሑ ብስጋው ደሙ ተመርዕዮም ዝፋትሑ ግን እቲ ናይ ወለድና ድፍረት ከይኮንና እናበሉ ኣብ ገዛ ዝግበር ነበረ ዝሐሸ እዩ ዝብል ሓሳብ ኣለኒ ንኩሉ ግድን ኩሉ ዝስተኻኸል ብትምህርቲ እሞ ወንጌል ክስበኽ ስርዓተ ቤተክርስቲያን ክመሃር ምስጢረ ተክሊል ስርዓተ መርዓዊ ወመርዓት ስርዓተ ጋብቻ ስርዓተ ሓዳር ስርዓተ ሩካቤ ጠቕላላ ቤተክርስቲያን ቤተክርስቲያን ተጥሒሩ ዘለዎ ቤተክርስቲያን ተጥሒሩ ዘለዎ ስርዓት መሰረት ህዝቢ ክመሃር ተተምሂሩ ያው ቤተክርስቲያን ክበር እዩ ዘይተምሃረ ሰብ ግን ከይፈለጠ ተቃሪቡ ውነይ በደል ይኮኖ ሰብ ከይፈለጠ ከዓመነ ደሉ ንቃል ኪዳን ኢሉ ንሓዳር ኢሉ ተቆሪቡ ሓጢኣት እዩ ዝኾኖ እዚ ቅዱስ ጳውሎስ ኣብ ቀዳማይ ቆሮንቶስ ምዕራፍ 11 ካብ ቁፅሪ 27 ስለዚ እንተይተገብኦ ህብስቲ ጎይታ ዝበልዕ ወይ ጽዋዕ ጎይታ ዝሰቲ ንናይ ጎይታ ስጋን ደምን እዩ ዝብድል እምበኣር ሰብ ካብዚ ህብስቲ እዚ ቅድሚ ምብላዑን ካብዚ ጽዋዕ እዚ ቅድሚ ምስታዩ ንባዕሉ ይመርምር እንተይተገብኦ ዝበልዕን ዝሰትን ናይ ጎይታ ስጋ ስለ ዘይፈለጠ ኣብ ባዕሉ ፍርዲ እዩ ዘምጽእ በዚ ምክንያት እዚ እዮም ኣብ ማእኸልኩም ብዙሓት ድኹማትን ሕሙማትን ዘለው ዝደቀሱ እውን ብዙሓት እዮም ዝሞቱ ማለት እዩ ዝተቀሰፉ ማለት እዩ ንባዕልትና ብትክክል እንተ እንፈርድስ ኣይምተፈረደናን ነይሩ ግና እንተተፈረደና ምስ ዓለም ምእንቲ ከይንኩነን ኢሉ እዩ ጎይታ ዝግስጸና ይብል ኣሎ ስለዚ ከይተረድአካ ተደፋፊርካ እውን ክግበር እየግብኦን ማለት እዩ መንፈሳዊ ህይወትና ቋሚ ክኾነልና እንታይ ክነማል ኣለና ኣብ ዓለም ኮንካ ቋሚ ህይወት ክህሉ ይኽእልኒ ብተኻለ መጠን ቋሚ ህይወት ማለት ቋሚ ጸሎት ያለና ቋሚ ጸሎት ብተኻለ መጠን ቃል እግዚአብሔር ንስማዕ ቃል እግዚአብሔር ምግቢ ስለ ዝኾነ ቃል እግዚአብሔር ሰምዕ ናብ ንስሐ ከይበቕዐ ኣይቐርን እዩ ስለዚ ብተኻለ መጠን ካብ መጽሓፍ ቅዱስ ተፈለየ ዋላ ሓጢኣት ይሃለወና ዋላ ሓጢኣትና ሃሉ ኣብ ዝኾነ ይኹን ተስፋ ቆሪፅና ቃል እግዚአብሔር ካብ ምስማዕ ቤተክርስቲያን ካብ ምስላም መጽሓፍ ቅዱስ ካብ ምስላም ዜና ቅዱሳን ካብ ምስማዕ ክንፍለ ክንርሕቕ የበልናን ተዓብዪ ንሱ ስለ ዝኾነ ኣብ ዝኾነ ይኹን ካብ እግዚአብሔር ርሕቕና ክነምልጥ ይንኽእልን ኣብ ዝኾነ ይኹን እግዚአብሔር ምሳና እዩ መጽሓፍ ቅዱስ ከም ዝነገረና መጽሓፍ ቅዱስ ኣብ ኩሉ ቦታ እዩ ዘሎ ስለዚ ካብ እግዚአብሔር ሓጢኣት ስለ ስራሕና ካብ እግዚአብሔር ከም ዝረሓቕና ጌርና ምሕሳብ ትክክል ኣይኮነን ሰብ ካብ እግዚአብሔር ርሒቑ ኣይፈልጥን እዩ እግዚአብሔር ኩሉ ግዜ ይርኤና እዩ ሰምዐና እዩ ምሳና እዩ ዘሎ ስለዚ ኣተሓሳስበና ከነስተኻኽል ኣለና ተሳሓትና ተወደቕና ውነይ ኣብ ቅድሚ እግዚአብሔር ምዃኑ ክንዝንግዕ የብልናን መጽሓፍ ቅዱስ ከምዚ ይብለና መጽሓፍ ምሳሌ ምዕራፍ 15 ቁፅሪ 3 ኣዒንቲ እግዚአብሔር ኣብ ኩሉ ስፍራ እየን ንኽፉኣትን ሕያዎትን ከዓ ይምልከታ ይብለና ኣብ ቅድሚ እግዚአብሔር ምዃንና ክንዝንግዕ የብልናን ስለዚ ብተኻለ መጠን እግዚአብሔር ከም ዝርአና ከም ዝሰምዐና እናተዓዘብና እናስተውዓልና ክንከይድ ኣለና ማለት እዩ بخالي وني إرمياس تنويت إرمياس 33
ትንቢተ ኤርምያስ 23 ቁጥሪ 23 ኣነ ናይ ቀረባ ኣምላኽ ጥራሕ ድየ ናይ ርሑቕ ኣምላኽ ዶ ኣይኮንኩን ይብል እግዚኣብሔር ኣነ ኸይሪኦ ኣብ ስውር ስፍራ ክሕባእ ዝኽእል ዶ ኣሎ ይብል እግዚኣብሔር ሰማይን ምድርን ዝመልኣኹስ ኣነ ዶ ኣይኮንኩን ይብል እግዚኣብሔር ስለዚ ኣብ ዝኾነ ይኹን ንሃሉ እግዚኣብሔር ምሳና ከም ዝኾነ እግዚኣብሔር ከም ዘይርሕቐና ትልብና ተሸፈተ እኳ እግዚኣብሔር ኣባና ኣብ መንጎና ከም ዝሃለወ ክንርዳእ ይግብአና ተስፋ ክንቆርፅ ከም ዘይብልና ይግብአና ማለት እዩ ብኻልኣይ ኢሳይያስ ከም ዘይብል እግዚኣብሔር ሒዙን እግዚኣብሔር ትንቢተ ኢሳይያስ 66 ቁጥሪ 2 ነዚ ኩሉ ኢደይ እያ ዝገበረቶ እዚ ኩሉ ከዓ ብኣይ ኮይኑ ኣሎ ይብል እግዚኣብሔር ኣነ ግና ናብ ትሑትን ዝተሰበረ መንፈስ ናብ ዘለዎን ብቃለይ እውን ናብ ዝንቅጥቀጥ ሰብ እየ ዝምልከት ይብለና እግዚኣብሔር ንመን ይርኢ ናብ መን ይምልከት ናብ ትሑትን ዝተሰበረ መንፈስ ናብ ዘለዎን ብቃለይ እውን ናብ ዝንቅጥቀጥ ሰብ እየ ዝምልከት ይብለና ኣሎ እግዚኣብሔር ከም ዝጥምተና ክንፅሊ ከለና እግዚኣብሔር ጥምተና እዩ ክንጾም ከለና እግዚኣብሔር ጥምተና እዩ ክንሰግድ ከለና እግዚኣብሔር ጥምተና እዩ እዚ ክንገብር ከለና ደግሞ ተሰበረ ልቢ ተሰበረ መንፈስ ክህልወና ከም ዝኾነ ከዓመይ ነጊሩና ኣሎ ማለት እዩ ከጠቃልል ከለኹ መዝሙረ ዳዊት መዝሙር 50 ካብ ቁፅሪ 16 ጀሚሩ ዘሎ ክነስተውዕሎ ይግበአና ማለት እዩ መስዋዕቲ እንትፈቱስ መቅረብ ኩልካ ነይረ መስዋዕቲ እንትትፈቱስ መቅረብ ኩልካ ነይረ ዝቃፀን መስዋዕቲ እውን ኣይሕጉሰካን እዩ መስዋዕቲ እግዚኣብሔር ዝተሰበረ መንፈስ እዩ እግዚኣብሔር ንዝተሰበረን ዝተዋረደን ልቢ ኣይንዕቕን እዩ ይብል ኣሎ መስዋዕቲ እግዚአብሔር ዝተሰብረ መንፈስ እዩ እግዚአብሔር ንዝተሰብረን ንዝተዋረደን ልቢ ኣይንዕቕን እዩ እዩ ቃል ማለት እዩ እግዚአብሔር ምስ ኩልና ይኹን መንፈስ ቅዱስ ይሓግዘና ረድኤት እግዚአብሔር ምሳና እዩ ተስፋ ይትቁረፁ እግዚአብሔር ሓግዘኩም እዩ እግዚአብሔር ተፈይሉና ይፈልጥን ስለ ዝገበረና ኩሉ ምምስጋን ናይ ምስጋና ህይወት ክህልወና ኣለዎ ምስጋና ተለማመዱ كنت ጳውሎስ ዝበለና ከየቋረፅኩም ኣመስግኑ ከየቋረፅኩም ጸልዩ ዝኸበደኩም ኩሉ ንዓህብዎ ተባሂሉ እዩ ሸኽምኩም ኣራግፉ ተባሂልና ሸኽምና ኣብኡ ክነራግፍ ፈተናና ሸኽምና ንኩሉ ክንገድፈሉ ተነጊሩና እዩ እግዚአብሔር ሰማዕ ኣምላኽ እዩ እግዚአብሔር ዝረአ ኣምላኽ እዩ ስለዚ እግዚአብሔር ከም ሰምዐና ከም ዝርአና ተስፋ ገርና ፈተና ንብሎ እውን እግዚአብሔር ከም ዘሳግረና እግዚአብሔር የሳግር እዩ እዚ ከዓመይ ፊልጵስዩስ ምዕራፍ 4 እንትነግረና ኩሉ ሻዕ ብጎይታ ምዕራፍ 4 ቁፅሪ 4 ኩሉ ሻዕ ብጎይታ ተሓጎሱ ደጊመ ተሓጎሱ ይብል ኣለኹ ንውህናኹም ኣብ ኩሉ ሰብ ይፈለጥ ጎይታ ቀረባ እዩ ንኩሉ ነገር ብጸሎትን ልመናን ምስ ምስጋና ድልየትኩም ንእግዚአብሔር ኣቕርቡ እምበር ብሓደ እኳ ኣይትጨነቁ እቲ ካብ ኩሉ ምስትውዓል ንላዕሊ ዝኾነ ሰላም እግዚአብሔር ድማ ንልብኹምን ሓሳብኩምን ብክርስቶስ ኢየሱስ ክሕልው እዩ ይብለና ማለት እዩ ስለዚ ሸምኻ እንዳሸኸምካ ብጸሎት ፈተናኻ ብጸሎት ንእግዚአብሔር ምቕራብ ተዓብይ ውህብቶ እዩ ማለት እዩ እሞ መንፈሳዊ ህይወት ኣይቋረፅን ናይና ፍጻሜ ጋና እዩ ኣብዚ ዓለም ስካብ ዘለና ፈተና ኣሎ ኣብዚ ዓለም ስካብ ዘለና ፀገም ኣሎ ሓጢኣት ምስራሕ ኣሎ መወዳቕ ኣሎ እንኳን ኣብ ዓለምና ነበርካ እቶም ኣብ ገዳም ሓፂኦም ዝነበሩ እውነይ ናይ ህሊና ውድቀት ወይ ደሞ ደቀተ ህሊና ኣለዎም ብልቦም ይፍተኑ እዮም ፈተና ኣሎ እዩ ክብለኩም ደልየ ስለዚ ተስፋ ዘይምቑራፅ እዩ ብእግዚአብሔር ኩሉ ክንክእሎ ነልካ እግዚአብሔር ሓይለይ እግዚአብሔር ድጋፈይ እግዚአብሔር ኩሉ ዘቃል ዘሳግር ልዕሊ ኩሉ ከም ዝኾነ ኣሚንካ ምንባር እዩ
ቅዱስ ጴጥሮስ ሆነይ ምዕራፍ 5 ቁጥሪ 7 ከምንታይ እዩ ዝብለና ደጊም በጊዜኡ ንሱ ልዕል ምእንቲ ከብለኩም ኣብ ትሕቲ እታ ሓያል ኢድ እግዚኣብሔር ርእስኹም ትሕት ተብሉ ንሱ ይሃልየልኩም እዩ እሞ ንኩሉ ዘጨነቐኩም ኣብኡ ኣውድቕዎ ንሱ ይሓልየልኩም እዩ እሞ ንኩሉ ዘጨነቐኩም ኣብኡ ኣውድቕዎ ይብለና ኣሎ እቲ መጻርትኩም ዲያብሎስ ዘውሕጦ ደልዩ ከም ዝጓዝም ኣንበሳ ይዘውር ኣሎ እሞ ብመጠን ንበሩ ንቑሕውን ብእምነት ጸኒዕኹም ተቃወምዎ ነቶም ኣብ ዓለም ዘለዉ ኣሕዋትኩም እውን እዚ መከራ እዙይ ይበፅሖም ከም ዘሎ ትፈልጡ ኢኹም ይብለና ኣሎ ቅዱሳን ዝረድአ ዝሓገዘ ኣምላኽ ምስ ኩልና ይኹን ቀፂሉ ናብ ዘለዓለም ክብሩ ብኢየሱስ ክርስቶስ ዝፀውዐኩም ኣምላኽ ናይ ኩሉ ጸጋ ቁሩብ ግዜ መከራ ምስ ተቐበልኩም ንሱ ክፍጽመልኩም ከጽንዐኩም ከበርትዐኩም ክምስርተኩም እውን እዩ ንኡ ንዘለዓለም ዓለም ክብርን ስልጣንን ይኹን ኣሜን